ብሩኬ እንግዲህ ለቅድስትዬ ደብዳቤ ጽፎላት ከህይወትሽ ውስጥ ወጥቻለሁ፣ አንቺ ገና ልጅ ነሽ፣ በዚህ እድሜሽ መከራን ማጋፈጥ የለብሽም፣ ለአንቺ ደስታ ነው የሚገባሽ። ስለዚህ ይሄንን ውብ የመሰለ አቋምሽን ልጅነትሽን በእኔ መጨረስ የለብሽም፣ የራስሽን ህይወት እንድትኖሪ እፈቅዳለሁ፣ በገዛ ፍቃዴ ከህይወትሽ ውስጥ እወጣለሁ ብሎ እንግዲህ ደብዳቤ ቸክቸክ አድርጎ ጻፈላት። ታዲያ ዛሬ የእሷ ልደት ነበረ። እህቷም ታላቅ እህቷ እንግዲህ ሰፕራይዝ አደረገቻት። ነገር ግን በስተ መጨረሻም እንግዲህ ነገሩ ተበለሻሸ ማለት ነው። ከዛ በፊት እሷ መድብልን ጠርታው መድብል የመሀሌትን ነገር ለምንድን ነው ዝም ያልከው አለችው። አረ በፍጹም ዝም አላልኩም፣ ግን ጊዜና ቦታ እየጠበቅኩ ነው። ምን ጊዜና ቦታ ያስፈልገዋል መድብል? እኔ ያለው የእሷን ነገር ለእኔ ስጠኝ። በቀል የተዳፈነ እሳት ከውስጤ እየነደደብኝ ነው። ስለዚህ እባክህን እያለች እንግዲህ በጣም ማለት ነው ይሆናል አይደለ? እልህ ውስጥ ነች ማለት ነው። ታዲያ መድብልም እባክሽ ቅድስት ብሎ ካረጋጋተችልች እንደዚህ አይሆንም፣ በቀል በቀላሉ እንትን የሚል ሰው ስላልሆነ ተረጋጊ አላት። መድብል አልረጋጋ፣ አሳልፈ ለኔ ስጠኝ ነው እኮ ያልኩ። ስለዚህ እባክህን አለች። ከዛ በኋላ እንግዲህ እሺ እንዴት ምን ላድርግ? በቃ አላውቅም፣ ግን በቃ የሆነ ነገር ማድረግ አለብህ፣ እንደዚህ መቀጠል አንችልም አለች። እንግዲህ ከዛ አንድ ሁለት እየተባባሉ ነገሩ ከረረ ማለት ነው። ከዛ በኋላ እንግዲህ ሄዳ ጸጉሯን እንድትሰራ ከዳጣዬ ጋር ተገናኙና እቺ መድኃኒት ማለት ነው። ከዛ በኋላ እንደምንም ብላ ዳጣዬን አባብላ ይዛ ሄዳ እንግዲህ የሚገዛው ለቅድስትዬ ልደት የሚሆነውን ነገር በሙሉ ገዛዝተው መጡ። መድብልና ጠበቃውም ስለ ካሌብ እያወሩ ነበረ። እንግዲህ መሀሌት አሁንም ችግር ውስጥ ነው ያለችው ማለት ነው። እና ስለዚህ እንትና ታሪኩ ደግሞ አሁንም መጠንቀቅ አለብሽ መሀሌት፣ አሁንም መጠንቀቅ አለብሽ። ስለዚህ አለበለዚያ ከባድ ችግር ይፈጠራል አላት። እሺ ምን ላድርግ? ከእንደዚህ አይነት ነገር ውስጥ እንዴት ነው የምወጣው? መሀሌት አንቺ እኮ ሁሌ ህፃን ልጅ ትሆኛለች። ካሌብን እንደዚህ አይደለም ማሸነፍን መሸወድ መመትችው ብዙ አማራጮች አሉ። ግን አንቺ በአንድ ጊዜ ሻንጣሽን ጠቅልለሽ ከሀገር ለወጪ ሞከርሽ። ያ ማለት የካሌብ ሰዎች እኔና አንቺ ብቻ መሰልንሽ እንዴ? በጣም ብዙ ሰዎች አሉ። ስለዚህ ብትጠነቀቂ ነው የሚሻለሽ መሀሌት። እባክሽ ተረጋግተሽ ነገሮችን አዳምጪ አላት። ከዛ በኋላ እሺ ምን ላድርግ? ምን ማድረግ ነው ያለብኝ? የምታደርጊውማ እሱ የሚሰጥሽን ስሪ። አንድ ቀን ጥሎት እስከሚጋለጥ ድረስ ሁላችንም ተሰላችተን ነው የምንሰራው። ግን ደግሞ ትንሽዬ ከዚህ ስራ ብናፈነግጥ የሚመጣብንን ነገር እያሰብኩ ነው። ስለዚህ እባክሽ ተጠንቀቂ መሀሌት፣ ሁለተኛ እንደዚህ አይነት ነገር እንዳትሰሪ ስህተት እያላት ነበረ ማለት ነው። ታሬ አመሰግናለሁ። እንዴት እንዳሰቃዩኝ እኮ አንተ ስላልገባህ ነው። አስራው ጨለማ ቤት ውስጥ ቀዝቃዛ ላይ ውሃ እየደፉብኝ ብቻ ሲያሰቃዩኝ ነበረ አለችው። አይዞሽ ሁሉም ነገር ያልፋል፣ ተረጋጊ አለቻት። ከዛ አላት ተረጋጉ። እንግዲህ እነሱም የተሰጣቸውን ስራ ሰሩ። ዳጣዬን ደግሞ እንግዲህ የካሌብ ሰው ሊያግታት ነበረ። መድብል ጀግናው እንግዲህ ከኋላው ደርሶ ወቅቶ ለቅቀው አይዳጣ። እሷን በጨለማ እንደው ክው ስትል አንገቷን ይዞ እንግዲህ ሊወስዳት ነበር ካሌብ ጋር። ነገር ግን አልተሳካም። መድብል ከየት እንደመጣ አይታወቅም። እንግዲህ ጀግናው ወቅጦ ለቀቃት። ከዛ በኋላ ይዟት ወደ ቤት ሄደ። እናም ታሪኩ ወይዘሪት መሀሌት እኔና አንቺ ብቻ እኮ አይደለንም የካሌብ ሰዎች፣ በጣም ብዙ ሰዎች ናቸው። ስለዚህ መረጋጋት አለብሽ፣ አለበለዚያ ከባድ ችግር ነው የምታስተናግጂው አላት።
እሺ እንዴት ላድርግ? የምታደርጊውማ እንዳልኩሽ ነው ማህሌት። ያለሽን በአግባቡ መስራት፣ ትእዛዝሽን በአግባቡ መፈጸም፣ በቃ ይሄው ነው እኔ የምልሽ አላት። እሺ አመሰግናለሁ ታሬ፣ እውነት እንዴት እንዳደረጉኝ አንተ አላየህም? በእውነት በጣም ነው ያሰቃዩኝ እኮ እያለች እንግዲህ ከዛ በኋላ እሷም ወደ ስራዋ ሄደች። አሟታል እንግዲህ የተወገረችበት። እናም መድብል እንግዲህ ቅድስት እባክሽ ትንሽ ጊዜ ብቻ ስጪኝ፣ በጣም ትንሽ ጊዜ የመሀሌትን ነገር፣ ከዛ በኋላ እኔ ራሴ የማደርጋትን እኔ ራሴ አውቃለሁ። ለእሷ ጥሩ ወጥመድ አዘጋጅቼላታለሁ። እባክሽን ቅድስት ተረጅኝ አላት። ምንድን ነው የምረዳህ መድብል? ህመሙ ሳያመን ቀርቶ ነው? ሁላችንም ታመናል እኮ። ስለዚህ እሺ ምን እናደርግ? የምናደርገውማ የእጇን መስጠት፣ በቀል፣ በቃ እሷን ተበቅዬ ይው ባሌ ላይ ያደረገችውን ነገር በሙሉ ዋጋዋን ሰጣታለሁ። ስለዚህ እሺ ከዛ ምን አለ ታዲያ? ከዛማ ዋጋዋን ታገኛለች። ከዛ በኋላ የሚመጣውን ደግሞ አብረን የምናየው ይሆናል። እንደዛ አይሆንም ቅድስትዬ፣ እኔ ያሰብኩት ነገር አለ። የካሊብን ጉዳይ እኔ ስለ ካሊብ ምን ይመለከተኛል? ስለ ካሊብ የሚመለከተኝ ነገር የለም እባክህ። ከዛ በኋላ እሺ እኔም እኮ ተጨንቅኩብሽ ቅድስት። ለማንኛውም አሁን የሚሄድበት ቦታ ስላለኝ በኋላ ተመልሼ እመጣለሁ አለ። ከዛ እንደምንም ብሎ እንግዲህ እንትን አለ ማለት ነው። ከዛ በኋላ ምሳሌ አባዬ ምን ሆነሃል ዛሬ? ደህና አይደለህም እንዴ? በአንገቱ ነው እንግዲህ የሚያወራው። ደህና ነኝ አላት መሰለኝ። አባዬ ደህና አይደለህም፣ የሆነ የሆንከው ነገርማ አለ እኮ አባዬ። ምንድን ነው የሆንከው? ቆይ ንገረኝ እባክህ አባዬ። ከዛ በኋላ ወረቀት ይጽፋል፣ ይጨመደውና ይጥለዋል። ከዛ በስተመጨረሻም ለቅድስት እንግዲህ ደብዳቤ ጽፈ። ከዛ በፊት ቅድስት እግሩን ስታጥበው እያወራ በልቡ እወድሻለሁ፣ ንጹሕ ሴት ነሽ፣ ግን ደግሞ ይሄ ነገር ላንቺ አይገባሽም። ስለዚህ አንቺ ልጅ ነሽ፣ ገና ብዙ የሚጠብቅሽ ነገር አለ። ከኔ ጋራ ብዙ ለፍተሻል፣ ብዙ መከራን ተጋፍጠሻል። አሁን ግን ይብቃ። ስለዚህ ከህይወትሽ ውስጥ መውጣት አለብኝ። ከዛ ወረቀቱን እንግዲህ ቅድስትዬ ማነች ምሳሌ እየሰጠችውና ጽፎ ለሷ ሁሉም ሰው ስጦታ ሲጠሰጣት እሱ ደግሞ ያ የጻፈውን ወረቀት እጇን ሳባ አደረገና ሰጣት። ከዛ የኔ ውድ ባል ብላ ሳመችው። ስታነበው እንግዲህ ያልሆነ ነገር ነው መድብል አለችና ቶሎ ብላ ወደቀች ማለት ነው። እንግዲህ ምን የሚፈጠር ይመስላችኋል? ያው ከህይወትሽ ውስጥ ወጥቻለሁ፣ የራስሽን ህይወት ኑሪ፣ አንቺ ልጅ ነሽ፣ ገና ብዙ የሚጠብቅሽ ነገር አለ ነው ይመስለኛል እንዳሰብኩት ከሆነና እንግዲህ ከዚህ በኋላ ምንም ማድረግ አይቻልም። ሁሉም ነገር አበቃ ማለት ነው። እሱ ጣልቷት ሳይሆን ይሄንን ነገር እንደዚህ ሊል የፈለገው አለ አይደለ፣ በቃ የራሷን ህይወት ትኑር ነው። ከኔ ጋራ እስከ መቼ ትደክማለች? እኔ እንደሆነ እድናለሁ ብዬ ነበረ፣ አልዳንኩም። ስለዚህ ከዚህ በኋላ ደግሞ ከኔ ጋራ እንድትደክም ፈጽሞ አልፈልግም እች ልጅ አለና ወሰነ ማለት ነው። እሷ ደግሞ እኔ ደከመኞች አልኩ እንዴት እንደዚህ ያደርጋል ስትል እንግዲህ እየየዋን ቀጠለች ማለት ነው። ያክስቷ የእህቷም ደግሞ ሁለተኛ በህይወቷ ውስጥ አልገባም። ስለዚህ ከነኚህ ቤተሰቦች ጋር ካሁን በኋላ ፊት አልነሳቸውም። ሰላም ፈጥሬ የእሷ ደስታ የኔ ደስታ ነው። ስለዚህ ለእህቴ ስል ሁሉንም ችዬ እኔም እኖራለሁ ብላ ወሰነች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ብሩክ ቅድስት በልደቷ ቀን ዛሬ ጉድ ሰራት ማለት ነው። ከህይወትሽ ውስጥ ወጥቻለሁ፣ የራስሽን ህይወት ኑሪ፣ በቃ አንቺ ገና ልጅ ነሽ፣ ብዙ የሚጠብቅሽ ነገር አለ፣ ከኔ ጋራ ጭብጥ ኩርምት አትበይ ሲል እንግዲህ
ደብዳቤ አሳምሮ ጻፈላት። በጣም ደንግጣ እንግዲህ የማይሆን ነገር ተፈጠረ ማለት ነው። በጣም ያሳዝናል። ከዚህ በኋላ እንግዲህ ምን እንደምትሆን በጣም ይዋደዳሉ። ግን እሱ ደግሞ እንግዲህ ያሰበው ነገር